መሬቴ ለሰይጣን ማውረስ ፈልጋለሁ። አንድ ሰው ነው ወደ ፍርድ ቤት ሄድና መሬቴ ለሰይጣን ማውረስ ፈልጋለሁ አለ። ፍርድ ቤቱም ትችላለህ፣ ነገር ግን ሰይጣን መጥቶ ፊርማ አትፈርምለትም፣ ፋይልም አትለዋወጡም። መሬትህን ሰይጣን እንደወረሰው ይታወቅ ዘንድ እነሆ ከዚህ በኋላ እንዳታጥረው፣ እንዳታርሰው፣ እንዳትኮተኩተው መሬትህን እሾህና አሜኬላ በበቀለበት ጊዜ ያን ጊዜ ሰይጣን እንደወረሰው ይታወቃል አሉት። ይህ ምሳሌ ለኛ ነው። ሰውነታችን መሬት ነው። ይህ መሬት የሆነው ሰውነታችን በቃለ እግዚአብሔር ካልኮተኮት ነው፣ ካልገራ ነው እሾህና አሜኬላ የተባሉትን ኃጢአት፣ በደል፣ እርኩሰትን ሁሉ ሰውነታችን ይወርሱናል። ስለዚህ ክርስቲያኖች ሆይ በምንም አይነት ህይወት ውስጥ ልንኖር እንችላለን። ነገር ግን በዘወትር ጸሎታችን የዕለት እንጀራችን ስጠን ብለን ስንለምን ለቁመተ ሥጋ የሚሆነው እህልና ውሃ ስጠኝ ማለታችን ብቻ ሳይሆን ለመንፈሳዊ ለነፍሳችን ምግብ የሚሆነውም ቃለ እግዚአብሔርም ስጠን ማለታችን መሆኑን እንዳንዘነጋ። የሰው ልጅ ካልበላና ካልጠጣ እንደሚሞት ሁሉ ነፍሳችንም ምግቧን ቃለ እግዚአብሔር ካላገኘች እግዚአብሔር እስከ መካድ ድረስ ልደርስ ትችላለች። ስለዚህ በምንም አይነት ህይወት ውስጥ ብንኖር ከቃለ እግዚአብሔር አንራቅ፣ ቃለ እግዚአብሔር እንማር። ይቆየን። ሰላም እግዚአብሔር ከሁላችን ጋር ይሁን።